ሰላም ሰላም የሴኪሪቲ ቻናል ተከታታዮች ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም አዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት በጣም የተሰማኝን ነግራችኋለሁ። በጣም ነው የተሰማኝ በእውነት እምላችሁ ማለት ስደት ያለን ማለት ነው። ለምንድን ነው ፈተና የበዛን ያለ በጣም ነው የምላችሁ። አንደኛው ማለት ሴት ስለሆንኩ የተሰማኝ ነገር ነግራቸዋለሁ ማለት ነው። እና አንደኛው አሁን ከትናንትና ወዲያ ነው የወጣችው ሚዲያ ማለት ነው። በእናቷ 7 ዓመት ሙሉ የሰራችው እናቷ ገዛ ኬዳታለች። አንደኛ ደግሞ ፍቅረኛ በፊት ስደት ሳትወጣ ፍቅረኛ ነበራትና ፍቅረኛ የተካሄደችው ብራ ነው የተካሄደችው ፍቅራ ሁሉም ነገር ማለት ነው። እና በጣም የተሰማኝ ማርያምን እንደሆነ የስደት ህይወት ስላለሁበት እንዴት ሰርተን ስለናምጠው ገንዘቡ ስለማውቅ ማለት ነው የተሰማኝ ነገር ነገራችሁ ማለት ነው። እና እዛ ፍቅረኛ የካደ ልጅቷ እሷ በጣም ሞኝ ሆና ነው በእውነት። አንደኛው በእናት የተካደችው ያው እናት ከእናት በላይ ለምን ማመን እንችላለን? እናታችን አባታችን ነው ማመን ያለንን እንጂ ከወንድማችን አባታችን እናታችን ይበልጣል። ግን እዛ በእናታ የተካደችው ምንም ማድረግ አችልም እናታ ስለሆነት ማለት ነው። ከሆዳ ያወጣች እናታ የካደታ ምንም እግዚአብሔር ብቻ ይርዳሽ ነው የምንውላ። ምንም መናገር አንችልም እናታ ስለሆነች። እዛ አንደኛዋ ግን ማታውቀው አንድ ልጅ ገና የተገበች የካዳ ማለት ነው። እዛ የካዳ እንዴት እንደሆነ እንነግራችሁ። እስከዛ ግን ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አብራችሁ ቆዩ እሺ። እና እዛ ልጅቷ በፍቅረኛ የተካሄደችው ገና ሀገር ያለች ፍቅረኛ ነበራ። ከዛ ወደ ስደት መጣችው። ስደት እንድትመጣ ተስማምቶ ብዙ ነገር አውርቶ መጣችና ከዛ የመጣች በህጋዊ ተሳካላች። መጣችው የሰራች ወደ ልጁ ትልካለች ብራ ማለት ነው። ትሰራለች፣ ትልካለች ወደ ልጁ እንደዚህ ያለች እንደዚህ ያለ ምንም ሳታቀሬ ቤተሰባ ምንም ሳትልክ ወደ ፍቅረኛ ነው የምትለቀው ብራ ማለት ነው። እና እንደዛ ያለ እንደዚህ ያደረገት ቆየት። ከዛ ልጁ ብር ስለለመደ ወንድ ልጅ ብር ከለመደ ምንም ይሆን ምንም አይሰራም። የሴት ልጅ ነው የሚጠብቀው ማለት ነው። እና እንደዚህ ያደረገች እሷ ስላመነችው ስላፈቀረችው ማለት እወድሻለሁ አፈቅርሻለሁ ምናምን ያለ የዋሸ የፍቅር የውሸት ፍቅር ስለሱ የሚሰጣ ማለት ነው። አመነችው በጣም ማለት ነው። መፋቀር እኮ ያለ ነው። መደዋወል መፋቀር መጨራጀን ያለ ነው። ግን ብር የሰራችሁ ብራችሁ የምትሰጡ ተጠንቀቁ፣ 2 ጊዜ እንዳትጎዱ ማለት ነው። እና ልጅቷ እንደዚህ አርገት የላከት ነበረት። ከዛ እንድትጠፍ ልጁ በውጪ በብዙ ብር እንደሚሰራ ጥሩ እንደሆነ ሳወቅ ጠይቀው ማለት ነው። እና ልጅቷ ህጋዊ የነበረችው ወደ ህገ ወጥ ቀየራት፣ ጠፍታ እንድትሰራ አደረጋት። ከዛ እንደዚህ እያሰረች ያለች ጠፍታ የሰራች እንደዛ ትልካለች። ልጅቷ ወደ ልጁ ነው የምትለቀው ብራ ማለት ነው። የላከች ቆየች። መሀል ላይ ማለት ነው ብሩ እኔ እዚህ እሰራለሁ፣ እኔ እዚህ ያደርጋለሁ፣ እኔ ለአንቺ ያለ የዋሸ ቤት የሆነ ያመጣ የፎቶ የላከ እንደዚህ። እሷ ግን አመነችው። የዋሸ ማለት ነው አመነችው። ከዛ መሀል ላይ ሁሌ ስለሚደውልላት ልጅ ግን 7 ዓመት ነው የቆየችው እንደዚህ ያደረገች ብራ የተወለች 7 ዓመት ሙሉ ነው። እና ምንም
ሳትሰራ ማለት ነው። ምንም ሳትሰራ እንደዛ ያደረገች ቆየች። መሀል ላይ የሆነ ጊዜ ማታ ምናምን ስለሚደዋወሉ ማለት ነው ከልጁ ጋር ኦንላይን ሲታይ ደወለት ማለት ነው። ከዛ ሰውዬ ግን ባለትዳር የሰዎች ልጆች ያለበት የወለደ ነው። እንደዛ ያለ ግን የዋሸ ልጅታ የዋሸ ጠበቃት ማለት ነው። እና ስትደውል ሴትየው ሚስቱ ማለት ነው ታነሳታለች። አንቺ ለምንድን ነው በሌሊት የምትደውል? የማን ነው? አንቺ ምን ሆነሽ ነው? ምን ነሽ ነው ትላታለች። እና ከዛ እኔ እኮ ፍቅረኛ ነው ምናምን ትላታለች። አንቺ ፍቅረኛ እዚህ እኮ ባለትዳር የሰዎች ልጆች አባት እኮ ነው የኔ ባልዬ እኮ ነው ምናምን ትላታለች። እና ኧረ እንደዚህ ነው ምናምን ትላታለች። አንደኛዋ ደግሞ ታሪክ ታዋሪያታለች። እኔ ብር ልካለሁ እንደዚህ ይለኛል እንደዚህ ነው እንደዚህ አመት ነው የቆየ ነው ምናምን ትላታለች። የዋሸሽ ነው አንቺ እንጂ እዚህ ባለትዳር ሶስት ልጆች አባት ነው የኔ ባሌ ነው እና አንቺ አይደለም። ከዚህ በኋላ እንድትደውሊ አልፈልግም ማቆም አለብሽ ምናምን ትላታለች። ከዛ ልጅቷ ምን ትናገረው የምትይዘው ነው የጠፋል። ምንም ማድረግ አይችልም ማለት አስባችኋል። 7 ዓመት ሙሉ ቤተሰብ ሳትልክ ምንም ሳትሰራ ዝም ብላ አንድ ነው። ለምንድን ነው እንደዚህ ድድብ የሆነችው አላውቅም። በእውነት ምን የሆነችው እንደዚህ ማለት ሰው እኮ ይሸወዳል። በአንድ ወር በሁለት ወር ይሸወዳል ማለት አንድ ሰው እኔ ከፍተኛል እንደዚህ ሆነ ነው ታመለው ሰሆነ በር ችግርን ምናምን ሲላችሁ ሰው ትልካላችሁ። ግን እንደዚህ ያክል 7 ዓመት 6 ዓመት ሙሉ የሰራችው ነው። ገና አልተጋቡም። ዝም ብለው ፍቅር ስለጀመሩ ነው እንጂ ገና ናቸው። ቤተሰብ ቆስ ምንም ማውቀው ነገር የለም ማለት ነው። እና እንደዚህ አድርጋ ሌካ እንደዛ አጋጠማ ምን ታውቀው ነገር የለም። የዋሻ ማለት ነው። በጣም ነው የዋሻ ልቦና አንድ ስር ያደረጋና እንደዚህ አይነት ወንዶች ልክስካሞች ሰርተው የማይሰሩ ሰርተው አይለወጡ፣ ቤተሰባቸው አይለወጡ፣ ራሳቸው አይለወጡ፣ የሰው ህይወት የማያባላሹ አሉና መጠንቀቅ አለባቸው። እንደዚህ አይነት ወንዶች በእውነት እግዚአብሔር ፍረዳቸው እንጂ የስራችሁ ይስጣችሁ። በእውነት እንደዛ ነው የምለው እኔ። መቼም የሰው ላብ የሰው እንባ አንድ ቀን እግዚአብሔር ይፈርዳቸዋል። እንዳይመስላችሁ አሁን እንጂ በኋላ ግን በልጆቻችሁ ይሁን በራሳችሁ ይሁን በቤተሰባችሁ ይሁን ምንም እንደሚመጣ ምንም እናውቀው ነገር የለም። እግዚአብሔር ብቻ ነው የማውቀው። እና የጊዜያዊ ጥቅም ብላችሁ የሰው ህይወት ላብ አንገታ ስንት መከራ አይታ አስባችኋል? በህገወጥ ሆና ስንት ችግር ያየች ስራ ያጣች የምትበላ የምትጠጣ ያጣች እንቅልፍ ያጣች የሰራችው የውሸት ፍቅር የሰጣችሁ የማይሆናችሁ ነገር ለምንድን ነው የምትዋሹ? ግን አላውቅም። ሞ በዚህ ሌላ ህይወት ያላችሁ ጀምራችሁ ያላችሁ ሁለት ነው ማለት ለምንድን ነው አላውቅም። በእውነት አንዳንድ ሰዎች አላችሁ አታሳስባችሁ እንደሆነ አላውቅም። እግዚአብሔር ፈራ እግዚአብሔር የሌላችሁ ማለት ነው። የሰው ህይወት ማለት ድሮ እንዴት እንደምናመጣ እኮ እኛ እናውቃለን። እኛ ራሳችን መጠበቅ አለብን። ማንም ሰው የራሳችን መጠበቅ ያለበትም ራሳችን ብቻ ነው። እና እኔ እፈቅርሻለሁ እኔ እወድሻለሁ ስላለች ብርሽ አስጥ፣ ብርሽ ራስሽ ያዚ። ቤተሰብ ወደ ቤተሰቦች መላክ አለብሽ። ቤተሰብ ከወለዩ ነው ቤተሰብ ነው። አንቺ ስታመሚ አንቺ የሆነ ነገር ሲገጥምሽ ቤተሰብ ጥሎ አይጥልሽም።
ጓና ግን ጓና ነው። ነገ ምን እንደሚያደርግሽ አታውቅም። ወንድ ልጅ ጓና ስለሆነ ማለት ነው። መታወቂ ሰው ብርሽ የላክሽ አሁን ምን ደረጃ አለሽ? ምንም የሁላ አመት ልፋትሽ ዜሮ እኮ ነው የቀረሽው። በዚህ ፍቅርሽ የለም፣ በዚህ ጊዜሽ፣ ሰዓትሽ፣ ላይፍሽ ስንት ነገር ነው ያጣሽው። እና እንደዚህ አይነት ነገር እንዳያጋጥማችሁ ወይ ትልቁ ያላችሁ ነገር ማቆም አለባችሁ። ወንድ ልጅ አምናችሁ 100% ማመን ያለባችሁ ከሞታ 15 20 ወይም 50 መስጠት አለባችሁ ማለት በአካል እስከምትገኙ ማለት ነው። አንቺ ስልኬ ስለደወለሽ ያፈቅርሻለሁ ይወድሻለሁ ስላለሽ አንቺ ሙሉ በሙሉ 100% እርግጠኛ ሆነሽ ብርሽ መስጠት የለብሽም። መጠንቀቅ አለባችሁ። ስንት አላችሁ ሚዲያ ታዩ ሚዲያ እኮ ስንት አላችሁ የሚወጡ እኔ እንደዚህ ተካሂዳለሁ በፍቅረኛ በእናቴ በአባቴ ቢሆን ስንት የሚውላሉ። ከዛ መማራችን አትማረን ከሰው እንደዚህ አይነት ነው። እንደዚህ አይነት ሽውድና እንዲሸወድ የቻለችው ልጅቷ አላውቅም። ምን ስላነካሽ ነው አላውቅም። እና ፍቅር በገንዘብ አይገዛም። የሚሆነሽ ትዳር ደግሞ ራስን ችለው ራሱ የቻለ ራስች የሚለወጥ ሰው ነው የሚሆነሽ እንጂ ብር የሚጠይቅ ወንድ ትዳር አይሆንም። አንቺ አሁን ብር የሰጠሽ ትቆይ የአንቺ ብር ሲጨርሽ ከዛ ትዳር ይፈርሳል። ልጁ መስራት አይችልም። አንቺ ደሞዝ በየወር እየሰጠሽ ስላስለመችው ምንም መስራት አይችልም። የአንቺ ብር ነው የሚጠብቀው ሁሌም ማለት ነው። እና ሁሉም ወንዶች ሳይሆኑ እንደዛ የሚሰሩ ወንዶች ስላሉ እና መጠንቀቅ አለባችሁ። ገንዘባችሁ ስንት መከራ አሳልፋችሁ የሰራችሁ ዝቅ ብላችሁ የሰራችሁ ስንት ቤት ያጸባችሁ ክሽነ ስንት በሙቀት በስንት በብርድ የሰራችሁ ብር ለወንድ ልጅ አትስጡ ብላችኋለሁ። በእውነት በጣም ነው የሚሰማኝ እንደዚህ አይነት ሲሰማ ማለት ነው። በጣም ማለት ነው። እኛ ስደት ስንወጣ ቤተሰባችን ራሳችን መለወጥ እንጂ የወንድ ልጅ የማንም ሰው መለወጥ አይደለም። ራሳችን መጀመሪያ ራሳችን መለወጥ አለብን። ቤተሰቦች ከካዱሽ ከቤተሰቦች ውጪ ለምን ማመን እንችላለን? እና ዋና ነገር ቤተሰብ ስለሆነ ማለት ነው። እዚህ ፍቅረኛ ቤት ሰርቶ ይጠብቀኛል፣ እዚህ ሰርቶ ይጠብቀኛል ብላችሁ ገንዘባችሁ የምትለፉ ግን ሞኝ ናቸው። እውነት ሞኝ ናቸው። አይደለም ራሳችሁ በደንብ አይሰራም ማለት ነው። ወንድ ልጅ ብር ስላለሽ እንጂ ብር የለሽም ወይ ጤና ችግር ካጋጠመሽ ዞር ብሎ አያይሽም ወደ ሌላ ነው። በአሁኑ ጊዜማ ይቀርብ ርቅ ፍቅር ማለት ነው። አንቺ ባለትዳር ሆነሽ የሆነ ችግር ሲገጥመሽ ወይም ከታመመሽ ወይ ትንሽ የሆነ ችግር ሲያጋጥመሽ ወደ ሌላ ሰው ነው የሚሄደው። እና ራስሽ ጠብቂ እህቴ፣ ራስሽ ጠብቂ። ወንድ ልጅ ብር አትስጪ ይልሻለሁ። እና ቤተሰብ አብራችሁ ስለቆያችሁ አመሰግናችኋለሁ፣ እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ እላችኋለሁ። እስከዛ በሌላ ቪዲዮ እስከሚመጣ ባይ ባይ።